ዴክላን ራይስ የ2025-26 የውድድር ዘመን የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ዴክላን ራይስ ከአርሰናል ጋር ባሳለፈው አስደናቂ የውድድር ዘመን የቢቢሲ የፕሪሚየር ሊግ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ተብሎ ተመርጧል። በቢቢሲ የቀረበው ሽልማት የሚወሰነው በባለሙያዎች በጋዜጠኞችና በተንታኞች ቡድን ነው። ይፋ የፕሪሚየር ሊግ የወቅቱ ምርጥ ተጫዋችና የእግር ኳስ ጸሐፊዎች ማህበር ሽልማቶች ለብሩኖ ፈርናንዴስ ሲሰጡ፣ ራይስ ደግሞ በቢቢሲ ድምፅ አሰጣጥ ላይ የበላይ ሆኖ ከማንቸስተር ዩናይትዱ ካፒቴን ቀዳሚ ሆኖ አጠናቋል። ኢጎር ቲያጎ ከብሬንትፎርድ ጋር አስደናቂ ውድድር ዘመን ካሳለፈ በኋላ ሶስተኛ ደረጃን ይዞ አጠናቋል። ቢቢሲ አርሰናልን በ22 ዓመታት ታሪክ ውስጥ የመጀመሪያ የፕሪሚየር ሊግ ዋንጫ እንዲያሸንፍ ካደረገ በኋላ አርቴታን የዓመቱ ምርጥ አሰልጣኝ አድርጎም ሰይሟል። የወቅቱን ወጣት ተጫዋቾች ሽልማት የወሰደ የማንቸስተር ሲቲው ኒኮ ኦራይሊ ሲሆን በዚህም የበርንማውዙን ኤሊ ጁኒየር ክሮፒና የአርሰናሉን ማክስ ዶማንን በልጦ ነው። እውን ማድረግ የምንችለው ሌላኛው ህልም ማርቲን ኦዲጋርድ ለቻምፒየንስ ሊግ ፍጻሜ እንደጓጓ ተናገረ። ማርቲን ኦዲጋርድ አርሰናል በ22 ዓመታት ውስጥ የመጀመሪያውን የፕሪሚየር ሊግ ዋንጫ ካሸነፈ በኋላ ቅዳሜ ዕለት በቻምፒየንስ ሊግ የፍጻሜ ጨዋታ ከፒኤስጂ ጋር ለመወዳደር መጠበቅ እንደማይችል ተናግሯል። የአርሰናሉ ካፒቴን ለስካይ ስፖርት እንደገና የምንጫወተው አስደናቂ ነገር አለ ብሏል። ሁሉንም የውድድር ዘመን የፕሪሚየር ሊግ፣ የቻምፒየንስ ሊግና ሁለት ትልልቅ ውድድሮች እዚያ መሆን እንደምንፈልግም ተናግረናል ብሏል። ሌላው እውን ማድረግ የምንችልበት ህልም በዚህ ጉልበት በጉጉት የምንጠብቀው ነገር መኖሩ አስደናቂ ነው። በቡድኑ ውስጥም ስሜት አለ ብሏል። የፍጻሜው ጨዋታ ላይ መገኘት በጣም ልዩ ነው። እናም ሁሉም ሰው በጣም ጓጉቷል። ወዲያውኑ መጫወት እንፈልጋለን። ታውቃለህ፣ አዎ መጠበቅ አልችልም ሲል የመድፈኞቹ አምበል ማርቲን ኦዴጋርድ ተናግሯል። በርናርዶ ሲልቫ አሁንም በአውሮፓና ኤምኤልኤስ ውስጥ አማራጮችን እየተመለከተ ነው ተባለ። እንደ ቤን ጃኮብስ ገለጻ ከሆነ በርናርዶ ሲልቫ ማንቸስተር ሲቲን በነጻ ከለቀቀ በኋላ አሁንም አማራጮችን እየተመለከተ ነው ተብሏል። ፖርቹጋላዊ ኢንተርናሽናል እንደ ባርሴሎና፣ አትሌቲኮ ማድሪድና ዩቬንቱስ እንዲሁም በኤምኤልኤስ ውስጥና በአውሮፓ በርካታ ፈላጊዎች አሉት። በተለይም ባርሴሎና የሲልቫ የረጅም ጊዜ አድናቂዎች ሲሆኑ ከአማካዩ ጋር አዎንታዊ ውይይቶችን አድርገዋል። በሌላ በኩል የ31 ዓመቱ ተጫዋች ወደ ቤኔፊካ ለመመለስ እቅድ የለውም ተብሏል። ወደ ሳውዲ አረቢያ የሚደረገው ዝውውርም ከውይይት ውጭ የሆነ ይመስላል። በተያያዘ መረጃ ባርሴሎናዎች የማንቸስተር ሲቲውን ጆስክ ግቫርዲዮልን ለማስፈረም እየሰሩ ነው ተባለ። እንደ ዘገባዎች ከሆነ ባርሴሎናዎች የማንቸስተር ሲቲውን ጆስክ ግቫርዲዮልን ለማስፈረም ንግግር ጀምረዋል። ግቫርዲዮል ከ2 ዓመት ገደማ በፊት ከአርቢ ላይፕዚግ ወደ ሲቲ ከተቀላቀለ በኋላ ለፔፕ ጋርዲዮላ ቁልፍ ተጫዋች ሆኖ ቆይቷል። ክሮኤሺያዊ ተከላካይ አሁን ላይ በሃንሲ ፊሊክ ስር ለባርሳ ያጫወት ስነ ስርዓት ይጣጣማል ተብሏል። ሆኖም ግን ማንቸስተር ሲቲ መጀመሪያ ላይ እርሱን ለመግዛት ምን ያህል እንደከፈለ ከግምት ውስጥ በማስገባት ግቫርዲዮልን ለባርሴሎና በርካሽ የሚሸጡ አይሆንም። ባርሴሎና አሁን ላይ በገበያ ውስጥ በፍጥነት እየተንቀሳቀሰ የሚገኝ ቡድን ነው። ሃንሲ ፊሊክ ከጎርደን ጋር በግል ውይይት እንዳደረጉ ተዘገበ። ባርሴሎና የኒውካስትሉን የክንፍ ተጫዋች አንቶኒ ጎርደንን ለማስፈረም ተቃርቧል። በዝውውር ሂደት ውስጥ ቁልፍ ሚና የተጫወቱት የካታሎኑ ዋና አሰልጣኝ ሃንሲ ዲተር ፍሊክ ናቸው። ሌሎች እጩዎች ለዚህ ቦታ ቢገኙም የ25 ዓመቱን ተጫዋች ለማስፈረም የወሰኑት ጀርመናዊ ስፔሻሊስት ናቸው ተብሏል። ፊሊክ ከተጫዋቹ ጋር በግል ውይይት አድርገው ወደ ባርሴሎና ለመዛወር እንዲስማማ ማሳመናቸውም ታውቋል። ክለቦች በድርድሩ የመጨረሻ ቀን ላይ ይገናኛሉ። ስምምነቱን በቀጣዩ ቀን ይጠናቀቃል ተብሎም ይጠበቃል። በዚህ የውድድር ዘመን አንቶኒ ጎርደን 46 ጨዋታዎችን ሲጫወት 17 ጎሎችን አስቆጥሮ 5 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። አትሌቲኮ ማድሪዶች ጁሊያን አልቫሬዝን ለባርሴሎና ከመሸጥ ይልቅ ለሌላ ክለብ መሸጥን ይመርጣሉ ተባለ። እንደ ዘገባዎች ከሆነ የስፔኑ ክለብ አትሌቲኮ ማድሪድ ለባርሴሎና አልቫሬዝን ከመሸጥ ይልቅ ለሌላ ክለብ መሸጥን እንደሚመርጥ እየተዘገበ ይገኛል። ሆኖም የአልቫሬዝ ውሳኔ መጨረሻ በሚጫወትበት ቦታ ላይ ከፍተኛ ተጽዕኖን ያሳድራል። እንደ ቤን ጃኮብስ ገለጻ ከሆነ አልቫሬዝ ለአትሌቲኮ የሚመርጠው ቦታ ባርሴሎና መሆኑን አስቀድሞ አሳውቆታል። ይህም ለአትሌቲኮ ማድሪዶች ከባድ ችግር ይሆናል ተብሏል። ፒኤስጂዎች በዚህ ክረምት አልቫሬዝን ለማስፈረም ከዝውውር ጋር ስማቸው በጥብቅ እንደተያዘ የሚታወስ ጉዳይ ነው።